እባክሽ ቀና በይ እህቴ ሲከፋሽ ምንድነው? እናንብብበት እንጂ ምንድነው? እና ማን ያዘሽ? አርፈሽ አታነቢም? አንቺ እንደዚህ እያጓራሽ እንዴት ነው ማነባው? ከአንቺ ድምጽ በላይ የሚያጓራ ነገር ኖሮ ነው እንደዚህ የምትይው? ማየኔ ድምጽ? አዎ ያንቺ ድምጽ። በቃ ዝም ስትበይ ያወቅሽ ነው አይደል የሚመስልሽ? ኧረ በእናታችሁ አቁሙ እንዴ! ዝጊ። አንቺ ደግሞ ሌላ በካይ ድምጽ አያስፈልገንም። የማን ድምጽ ነው አንቺ በካይ? የእናንተ። ጭራሽ እንዴት ነው እባክሽ ሰው የምትንቂው እንደዚህ? ምንም ንቀት አይደለም። ስለ ድምጻችሁ እኮ በደንብ ታውቃላችሁ። ቆይ ልብ ካለሽ ለምን እኔም እንደዘፈንኩት አንቺም ማዘፍኝ? ለምንድን ነው የምዘፍነው? እኔ በራሴ ኮንፊደንስ ስላለኝ ነው በድፍረት የምዘፍነው። ለምን አንቺም አትሞክሪም? እኔ ድምጼን በማንም ፊት አላባክንም። ተግባባል? ያለኝም በይ ምን ትመጸደቂያለሽ? እንዳይለኝ እንኳን እርግጠኛ አትሁኝ። እንደዛ ከሆነ ጀምሪያ። ሰዎች የሚዳኛችሁ ሰው ሳያስፈልጋችሁ አይቀርም። ሰርጎ ገብ አያስፈልገንም። ጆ አትቸገር። እንዲህ ከምትባሉ ለምን ሁላችሁንም እኔ አልዳኛችሁ? ኧረ በለው አሁን ግን ያበደ ሀሳብ ቀረበ። እኔ መቅዲኔን ከነዚህ ጋር የምፎካከረው ምን ችግር አለው? በዛውም አቅምሽን ታሳያቸዋለሽ። ምን ማለት ነው ከነዚህ ጋር ማለት አንቺ? ግልጽ እኮ ነው። እኔ ከናንተ ጋር ቆሜ ልወዳደር እንዴ? መቅዲ ቆይ ለምን ልክሽ አትሳያቸው? ለነማ ለነዚህ አሁን ችግር አለ? ታውቋችኋል፣ ግን በጣም እየተንጠባረራችሁ ነው። ተውት በቃ። እንደውም በጣም ፈራችሁ መሰል። ማን ነው የሚፈራው? እኔ መቅደስ ነኝ እናንተ መፈራው? አንተ እንዴት አይነት ደፋር ነው እናንተ? እዩ እኮ ነው። አዎ ሰለቻችሁኝ። አሁንስ ምንድን ነው? እንደውም እንወዳደር። ጥሩ፣ እንደዛ ከሆነ ወደ ውድድራችን መሄድ እንችላለን። ሊሊ ግን በፍርሃት ከውድድር ውጭ ሆናለች። ያመሃል እንዴ? ለምንድን ነው የምፈራው? እወዳደራለሁ። ያሸነፈ ግን ምንድን ነው የሚሸለመው? ለምን እንዲህ አናደርግም? ምን? ያሸነፈ ሰው የሙሉ ቀን አለቃ ሆኖ ይውላል። ማን ላይ ነው አለቃ የሚሆነው? አንቺ ካሸነፍሽ ሁለቱ ላይ አለቃ ሆነሽ ትያለሽ። እነሱ ካሸነፉም እንደዛ። አረ በኋላ በያፋፍሩስ? እንደዛ ከሆነ ሙሉ ክፍሉ መጫወቻ ይሆናል። አረ እንደዛማ አልፈልግም። ከፈራሽ መተው ትችያለሽ። ዝም ብለሽ አታለቃለሽ። አንተ ምንድነው 10 ጊዜ ፈራሽ አትበለኝ ወደዛ። እና ምንድነው የምትነጫነጪው? አቅሟን ስለምታውቅ እኮ ነው። አይደለም የክፍሉ ለምን የዓለም መጫወቻ አልሆነ? ጀምሩ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ስሚ ሆይ ሆይ ሲሉልሽ እውነት እንዳይመስልሽ እሺ። ምንድነው ሴትዮ ወዳድራለሁ ካልሽ ለምንድን ነው የምትጨቀጭቀኝ? ሁለታችሁም ላይ እንደምጫወት ሳስበው በጣም እያሳዘናችኝ ነው። ኧረ እባክሽ። እሺ ማን ይጀምር? አንቺ ጀምሪ። እንዴ ለምን ነው የምጀምረው? እዩ ትጀምር። እንዴ ለምንድን ነው እኔስ የምጀምረው? አባት ትገባበዙ። በቃ እኔ እጀምራለሁ። ጥሩ ታነሻ። ቆይ አብርሽ ምንም እንዳትለኝ። እስካሁን ብዬሽ ምን አመጣው? እሺ ልንገርህ። ምኑን ነው የምትነግሪኝ? ለምን እንዳረፈድኩ ነው። መስማት አልፈልግም። እንሂድ በቃ። ኧረ እባክህ አብርሽ አታኩርፈኝ። በቃ ልንገርህ። በነገራችን ላይ ሰዓት በጣም ሄዷል። እሺ እንሄዳለን። መጀመሪያ ግን ስማኝ ኪዱ። አብርሽ በእናትህ። እሺ ግን መጀመሪያ እንሂድ። እንዴት ነው እሺ እንደዚህ አኩርፈኝ ያን ሁሉ መንገድ የምሄደው? አየሽ ብዙ መንገድ እንደምንሄድ አልረሳሽም ማለት ነው። እንዴት እረሳዋለሁ እኮ ታዲያ እንሂዳ። እሺ በቃ በኋላ እነግርሃለሁ። መጀመሪያ ግን ሳሚ። ኪዱ እረፊ በእናትሽ አታናጂኝ። ወይ አብርሽ እንዴ ጭራሽ የተበሳጨሽብኝ ነው? እንዴት አልበሳጭ? ምክንያቴን አልሰማም እያልከኝ? እኔ መች አልሰማም አልኩሽ? እንሂድ እኮ ነው ያልኩሽ። እንዴ እንዳኮረፍከኝ ነው እንደምንሄደው? ይኸውልሽ ኪዱ አሁን ግን ትችሽ ልሄድ ነው። ጭራሽ? አዎ ጭራሽ። ይቅርታ በቃ። እንደዚህ እያልሽ አታይኝ። ተመስገን። እንዲህ ፈገግ በልልኝ እንጂ። እሺ አሁን ድጋሚ ሳልናደድ እንሂድ። እሺ እንሂድ። ቆይ ከመጀመርሽ በፊት መጀመሪያ እናውራ እንጂ። ምንድን ነው የምናወራው? ምን ያህል ደቂቃ ነው የምትዘፍኑት? ሙሉ ቀን ይሁንልህ ሰውዬ። አንዳንድ ስንኝ ካለ አይበቃም እንዴ? እንዴ አንድ ስንኝ ምን አላት? ያርዝሟት እንጂ። ወንድም አንተን ዘላ ለማድረግ እኮ አይደለም ቆመ የምንዘፍነው። እና ለምንድን ነው? አንተን ለማዝናናት እንደሆነ ነው እንዴ የሚሰማው? አዎና። እኔን እዚህ ገትራችሁን ትከራከራላችሁ እንዴ? በቃ አንቺ ጀምሪ። ቆይ እንጂ በማን ዘፈን ነው የምትወዳደሩ?
እሱንም እናንተ ናችሁ የምትመርጡት? እኛም ቦታ እንመርጥልሻለን። ራስሽ መርጠሽ ግቢ እንጂ። እሺ ስዛፍን ግን ምንም አይነት ወሬ አልፈልግም። ተግባባን? እባክሽው ማመናፈሱን ተይው ነው ልዘፈን እስኪ። ማመናፈሱ? አዎ ማመናፈሱ። እየተሰደብኩ ነው እንዴ? ቆይ ብዘፍ ነው ላለመወዳደር ሰበብ መሆኑ ነው አይደል? እኔም እንደውም ብቻ እንደዚህማ ተጀነንሽ የተሸነፍሽ ሰዓት ነው አንቺ ማየት። እሱን አሳይሻለሁ። እሺ ልቤን አስጨንቆት አደገኛ ፍቅር ስምክን ሳላነሳ ስብል ይለኛል ቅር። ይቅርታ እዚህ ጋር የሚያስቅ ነገር አለ? መስፈን ስላልጀመርሽ እኮ ነው የሳቅነው። ማለት አሁን ካደያ ነበርኩ ነበር እንዴ? ሊልዬ ሙት ዘፈንኩ እንዳትይ ብቻ። በቃ ሙድ ያዛችሁ ማለት ነው። እናንተ ስርዓት ያዙ እንጂ ተስፈንበት። አሁንማ ምንም ትዘፍናለች እንዲህ ቅስማ ስበርብር ታደርጉ። የማንን የኔን ቅስም ነው የምትሰባብሩት? አይ የዩ አትቸኩል፣ አይዞህ ከፊት ስቆም ይደርሳል። እሺ በቃ ትቻለሁ። ታቆሚያለሽ ወይስ ትቀጥያለሽ? እናንተ ሳቃችሁ ብዬ ነው የማቆመው። የኔ ቆንጆ ከዚህ ሁሉ የሞራል ውድቀቶች በኋላ ጤነኛ መሆንሽም አንድ ነገር ነው። የኔ የሊሊ ሞራል እንደማንም በኮሽታ አይወድቅም። እሺ ዋው ኮንፊደንስ። እየተሞጋገሳችሁ ትቆያላችሁ ነው? ኧረ አንቆይም፣ ጀምሪ በቃ። ልምጣልሽ እንዴ ለልዬ? ድንገት እንኳን ካነቀሽ ጀርባሽን ቢሆን መታልሻለሁ። ውይ በጣም ተቸገርሽ። ጀምሩ እንጂ። እሺ ዝም በሉ። ሂድ ብዬ ነበረ ቆርጦልኛል ብዬ ሂድ ብዬ ነበረ ቆርጦልኛል ብዬ አልቻልኩም ተመለስ ተረታው ሸግዬ። ገለፈጣችሁም አልገለፈጣችሁም እኔ ጨርሻለሁ። እሺ ተረኛ። አቤት እሺ አንቺስ ምንድን ነው ያመጣሽ? እኔ ግጥም ያስኩት እንዴ ዜማውስ? ሊሊ ያለችው አይደል እንዴ? ያለ ዜማ ነው እንዴ የምትይው? አዎ እኮ ምንድን ነው ስለዚህ እንደዚህ የምትነዘንዘኝ? አረ እንደዚህ አይቻልም። እሺ አይቻልም። ለኔ ጊዜ እንደዚህ ብላችኋል እንዴ? አንቺ እንደዚህ አይነት ተሰመሽ አመጣሽ እንዴ? ለምንድን ነው የማመጣው? እንስፈን እንጂ እኮ እንግጠም አልተባለም። ሊሊ እውነቷን ነው። ቀጣዩን ወደ ዘፈንሽ እንዴ? እሺ ግጥምስ? ቤት ምችበት በሱ። አሁን ዳይ ወደ ሙዚቃሽ። ድሮም እኮ እንደምትቀኑብኝ ያውቅ ነበር። በማን? በእኔው ነው። አታስቂኝ ባክሽ፣ ወደዛ ዞር በይ ትላለች። ከአንቺ ጋር ለመጨቃጨቅ አይደለም የቆምኩት ሴትዮ። መንጫጫታችሁን ተውና ወደ ጉዳያችሁ ግቡ። እዩ አንቺ ጀምሪ። እሺ በግጥም ተስማማ? እንዴ አይቻልም። አለበለዚያ ደግሞ መሸነፍሽና ምንሽ አርፈሽ ተቀመጭ። አዎ እንደዛ ይሻላል። አላምንም። እንደውም እዘፍናለሁ። የት አባቱ እንዴ በይሳን ነው እንዴ ታዲያ ትምህርት ቤት የምትሄዱት? ደግሞ ልትጀምረኝ ነው አይደል? መልዘን ያገኘ ይመስለኛል። ሴቶች ግን መች እንደሚሞላላችሁ ነው ግራ ግብት የሚል። አረ ሞልቶልኝ ነበር። እና ምን ተፈጥሮ ነው? ፈሶባት ይሆናል። እንዴት ነው ግን እንደዚህ ነገረኛ ሆንከው? እኔ ደግሞ መቼ ነገረኛ ሆንኩ? ይኸው እያየሁክ። በሉ አላስቁማችሁ እንዳይረፍድባችሁ ሂዱ። አሁንም አረፍዷል እኮ ያው ካስገቡን ነው። ሊያስገቡን እኮ ይችላሉ። እንሞክር። ይኸውልህ ይዙ ሰው እኮ 5-10 ደቂቃ እኮ ሊያረፍድ ይችላል። እንዴት ነው 2 ሰዓት ተኩል ሙሉ ያረፍዳል? እንዴ አንቺ 2 ተኩል ሙሉ ያስቆምሽው? አረ ገና ተኩል አልሞላም። ኧረ ጨዋታ ጭራሽ ትቀልጂብኛለሽ። በሉ ከኔም ጋር ለ2 ሰዓታት ከምትቆሙ በሉ ሂዱ። ይሄን ያዝ ቅድም እንዳልተከራከረችኝ በእርግጠኛ ነው። አንቺ እሺ ምን አባቴ ላድርግ ብለህ? በሉ በቃ ከኔም ጋር 2 ሰዓት ከምትቆሙ ብሄድ ይሻላል። እሺ በቃ እንገናኛለን። እሺ ምንድነው የሚያስቀጩ? እንዴ
ምንድነው ራፕ አረግሽው? ምንም ላድርግ ምን ቸገረ አንተ? ማለት ዳኞች አይደለም እንዴ? እና እያገጠጥክ ነው የምትዳኘኝ? እሺ በቃ ማንም አይስቅም ጀምሪ። ኧረ እባክሽን አስተማሪ ገባል አፍጥኝው። በቃ ማናችሁም እንዳይስቁት ጀምሪ። ፈልገን ነው እንደ ሳቅ ነው። ምን ሆነ ነው አንተ ደግሞ? በቃ አንቺ ጀምሪ ማንም እንዳይስቅ። አንቺ አንባረቅሽብን እኮ። መቅዲ ተይ እንጂ ትስፈንበት። አሰሜትም እንዴት እንዳንባረቀችብን። እባክሽ ወሬሽን ትተሽ አሁን ተነሽ። ተረጋጋሽ። እኔ እንደዚሁ ዝም ብዬ የምነሳ አይነት ሰው አይደለሁም። ሴትዮ ስራ ይፈታ የለም አፍጥኙ። ይኸውልሽ አፍሽን ዘግተሽ መሸነፍሽን አምነሽ ተቀበይ። ማ እኔ መቅዲ ከውጤት በኋላ ብንፎጋገር አይሻል? ትንሿዬ ምን ሆነሻል? አትተማመኝብኝም እንዴ? በአንቺ ያልተማመንኩ በማን እተማመናለሁ እኮ? እሺ አሽቃብጣችሁ ከጨርሳችሁ መቅዲ ተወጪልን። ይቻላል። ቴንክ ዩ። ለእሷ ሲሆንማ እጃችሁ ይፈታል አይደል? አገባብሽን አሳምረሽው ቢሆን ኖሮ ለአንቺም ተመሳሳይ ሞራል ነበር የሚሰጥሽ። ከነ ሞራላችሁ ገደል መግባት ትችላላችሁ። ስድቡ ካለቀ መቅዲ ለምን ወደ ውድድሩ ሜዳ አትገቢ? ምንድነው ሰውዬ ማየት ተስኗል እንዴ? መድረኩ ላይ እኮ ነው ያለሁት። ጀምሪ እንጂ ፊሽካ ነው እንደምትጠብቂው። በእናታችሁ አትንጫጩ በእናታችሁ። መቅዲ ጎጎሽን እኮ ጀምሪ እንጂ። መቅዲ ከኋላሽኝ ላጅብሽ እንዴ? አረ ጭራሽ ደግሞ አጃቢ ማስፈለገሽ? ምን አለበት ደግሞ ለመቅዲ አብርሽ እንኳን መጣ በእናትህ። ከኋላው እንዴት ታጅበኛለህ? ግቢ አንቺ ግቢ ቁጭ በይ። ምንድነው? እኔ ዘፍናለሁ፣ አንተ ከኋላው ላይ እያጨበጨብክ ታግዘኛለህ። ታዲያ ለምን ነው ክፍልስ የምትዘፍኚው? እና አስፋልት ላይ ወጥቼ ልዝፈንልህ? ኖ እንደዛ ሳይሆን ለምንድን ነው የምትዘፍኚው ማለት ነው። ማሪውልህ ማብራሪያውን በኋላ ታደርገዋለህ። አሁን እዚህ እያጨበጨብክ ታጅበኛለህ። ዞር በይ እባክሽ። ምን ትላለች እቺ? ኧረ አብርሽ በእናትህ እንዴ! ምንድነው? ቆይ ምን አለበት ብታጅባት? ለምን እንደማጀባት አትነግሩኝም እንዴ? እሺ በቃ ፉክክር ላይ ነኝ፣ ስለዚህ አግዘኝ። ወይ ጣጣ! ምን አይነት ቀን ነው? ምንድነው አብርሽ? አሁን ይሄ ትልቅ ነገር ሆኖ ነው? እሺ ዝፈኝ እንዴ! እንዲህ ይቻላል እንዴ? አንቺ ምን አገባሽ? አብራት እስካልዘፈነ ድረስ መብቱ ነው እንዴ? ለምንድን ነው መብቱ የሚሆነው? አብራት ይጨፍራልን እንዴ? እሱ እንደፈለገው ይጨፍር። ምን አገባሽ አንቺ? ቆይ እሱ ድምፅ ካላወጣ። እሺ ይሁን። አንድ ድምፅ ቢያወጣ ግን ከጨዋታ ውጪ ነው የምትሆነው። ለምንድን ነው የምሆነው እንዴ? እናት ታዲያ ለሁለት ልዘፍን ነው እንዴ? ይሄን ያህል ከባድ ፊልም ነው ማለት ነው? ቆይ በሩን ልዝጋ። አሁን ገባ አይደል? ቃል ያልገባኝ እንዴ? እህጆ ተንጨረጨሩ እኮ። ስለዚህ እንጀምር። እንችላለን። ሬዲ? ተጫዋች ነሽ ቁመተ ለግላጋ፣ እስክስታዋ እጹብ ድንቅ ሸጋ፣ ታፈዛለሽ ጉንበስ ብሉ ላያት፣ ስትጨፍር በጣም አስደሳች ናት። ጭፈራዋ ልብን ይማርካል፣ እስክስታዋ መንፈስ ያነቃቃል። በጠቅላላ ውበቷ ድንቅ ነው፣ ስትጫወት ልብ ትሰርቃለች። ቸብ አድርጉላት ታይ እስክስታዋ፣ መድረኩን ተውላት ትብረቅረቅ ሸጋዋ። ቸብ ወንድሜ ምንድን ነው እያናገርኩ አልፌ ልትሄድ ነው እንዴ? ብቻ ተው። ቆይ ምን አደረኩ? አምላኪ አንተ ግን የምርህን? አዎ የምሬን ነው። እሺ ምንም አላደረኩም። አሁን ዘርበልኝ ካጠገቤ እናውራ። ከኔ ጋር በድፍረት የማውራት ሞራል አለ እንዴ? ስላለኝ አይደል እንዴ? ቆይ እያወራሁ ያለሁት። አረ ምኑ ባለጌ ነህ ግን። ምን አደረኩ ግን? እሺ ቆይ ምንድን ነው የምትፈልገው? እኔ የምፈልገው አዎ አንተ የምትፈልገው ገንዘብ። ገንዘብ? አዎ ገንዘብ። ለእናትህ ማሳከሚያ ነው? ለካም ካንተ ብር ወስጃለሁ። አይገርምህም? አይገርመኝም እባክህ። ካንተ ብቻ ሳይሆን ግን ከብዙ ሰው ነው የወሰድኩት። እንዴት ኖርህን በአደባባይ ታወራለህ? የምን ኖር ነው? በላውን ዘርበልኝ። ቆይ እንጂ ለምን ስፈልግ እንደነበር ልንገርህ። መስማት አልፈልግም። ግድ የለም ይጠቅማል።
ወይ ጣጣ። እሺ ምንድነው? ለምን ይፈልክ? እንድንደራደር። በምን ነው የምንደራደረው? ጥሩ ክፍያ ክፈለኝና ጁሲን ትቼ ወደ አንተ ልምጣ። ከዛ ደግሞ የጁሲን ሚስጥሮች እንዳለ እነግርሃለሁ። ምን? ቶሎ ድልን ተጠቀምበት። ጭራሽ አንተን ወደ ህይወቴ እንድመልስ ትፈልጋለህ? ያውም ከፍዬክ? አዎ። አንተ ግን ትንሽ እንኳን አታፍርም? ምንድነው የሚያሳፍረኝ? አይደለም ከኔ ጋር ለመኖር እኔ አጠገብ ለመድረስ ትልቅ ድፍረት ትጠይቃለሽ። እሺ ድፍረት አለኝ። አሁን አንድ የቀረኝ ነገር ገንዘብ ነው። እሱንም ደግሞ አንተ ትሰጠኛለህ። በተደጋጋሚ ከኔ እንድትርቅ ነግሬያለሁ። ቆይ ለምንድን ነው የማትሰማኝ? ወንድሜ እንቁላል ነጋዴና ቤተሰብ ያለው ሰው ገበያ ማለት አይጣላም ሲባል አልሰማም? እኔም እሱም ብዬ እኮ ነው አንገቴን ደፍቼ ዝም የምለው። ዋው በጣም አሳዛኝ ልብ የሚነካ ታሪክ። ነገሮች በዚህ ከቀጠሉ ግን ምን ያህል ልጎዳ እንደምትችል መገመት አትችልም። እሺ አታስብ። እንደዛ እንዳታደርግ የሚያደርጉ ብዙ ነገሮች አሉ። እሱን አሳያለሁ። እሺ በቃ ተማሪዎች አሁን ይበቃናል። እሺ ሌሎቻችሁ አሽቃብጣችሁ ጨርሳችሁ? ለተመቸን ማጨብጭብ ማሽቃበጥ ነው እንዴ? ምንድነው? ቢያንስ ቅናትሽ እንኳን በልክ አድርጊው እንጂ። ምንም ቅናት አይደለም፣ ይሄ ማዳላት ነው። ምንድነው ያዳላ ነው? አንቺ እኮ ዘፈንሽ ሳይሆን አነበብሽ ነው የሚባለው። አንተ ጭራሽ ለሰው ግን እየተናገርከኝ ነው። ይኸውልሽ እኔ ለሙዚቃ እንጂ ለማናችሁም አልደገፍኩም። ኧረ እባክህ አልደገፍክም? ውጡና እንዳኛችሁ። አፍጥኑት። እሺ ሰዓቴን እየፈጃችሁብኝ ነው። ምን ደህና ነገር የምታደርጊ ይቀርብሻል። እሱ አንቺን አይመለከትሽም። እስቲ አፋችሁ ዝጉ። በሉሽ አሁን የምርጫው ሁኔታ እናከይ። ሁላችሁም አንድ ላይ ይዙ። እሺ አሁን ሊሊ የምትለው እስኪ ጃጅ ነው እንዴ? ይሄማ ልክ አይደለም። ምንድን ነው? ምን ሆኖ ልክ ያለው ነው? አንዳቸውም እኮ እጃቸውን አላወጡም። እንደማታሸንፊ እኮ ቀድሜሽ ነግሬሽ ነበር። ለምን እንደዚህ መከራሽን ትበያለሽ? አፈር ያስበላሽ። አፍሽን ዝጊ። እሺ ሰዎች አሁን ጸባይ አይቻልም። ወደዚህ ሆኖላችሁ ያው አፍጥነዋ። ምንድን ነው? እሺ እንግዲህ መራጮቻችን ለዛሬ የሊሊ ውጤት በዜሮ ተጠናቋል። እባካችሁ አንዴ በጭብጨባ እናስቀጥላለን። እሺ እንግዲህ አሁን ወደሚቀጥለው ምርጫችን እንሄዳለን። ሁለት አንጋፋ ዘፋኞች ፊት ለፊታችን ይገኛሉ። እስኪ አንዴ ሞራል ለሁለቱ። ስማ ብርሽ፣ ጸጉርን ይዤ ከማውረዴ በፊት ሙድ መያዝን ተውና ወደ ስራ ግባ። አንዳንድ ዛቻና ማስፈራሪያ እየደረሱኝ ስለሆነ ወደ ጉዳያችን እንግባ። እስኪ አሁን ደግሞ እዩን የምትሉ እስኪ አንዴ እልልልል በሉ። ምን በሉ? ማለቴ እጃችሁን ከፍ አድርጉ። እኔ ያለው ይኸው እዩን የመረጥኳት። ለትዳር ነው የመረጥካት? ምርጫውን ለማጭበርበር የምታደርጉትን ነገር አቁሙ። እኔ ለጥበብ የቆምኩ ሰው ነኝ። ከመረጥካት እኮ እጅ በቂ ነው። መቆም ምን አስፈለገ? የጠቀማት መስሎት እኮ ነው። ውይ ተቸገረ በጣም። ኧረ አፍጥነው፣ አጓጓህን እኮ። እሺ እናንተ ዝም በለዋ። እሺ ቶሎ በይ። እንግዲህ እንደምታዩት የእዩ ነጥብ በአንድ አልቋል። እስኪ አሁን ደግሞ መቅዲ ነው የምትሉ እጃችሁን ከፍ አድርጉ። እጃችሁን አውጡ። ተዝም ያዛጣት ነው እንዴ? ማንም መቀለጃ ነው? ትዕግስትም እኮ ልክ አለው። ቤተሰብ ያለው ሰውና እንቁላል ሻጭ ገበያ ውስጥ አይጣለም ያለ እውነት ነው እኮ። እንቁላል ያለው ሰው እንዴት ነው ገበያ ውስጥ ነው? ጠላም እንቁላል ነው። እሺ ጥሩ። አሁን ዛሬ በእናንተ ምርጫ መሰረት አሸናፊ እንደመሆን መጠን እዩና ሊሊን እንደፈለኩ ሳረጋቸው እላለሁ ማለት ነው። ኧረ እባክሽ። ይኸውልሽ ህግ ነው። እምቢ ካልሽ ደግሞ የክፍሉ ተማሪ መጫወቻ ነው የምትሆነው። ጭራሽ እንዲህ አይነት ስምምነትም አለው? ከመጀመሪያው ራሱ መኖር ነበረብሽ ኪዱዬ። ወይኔ ገና አሁን ብዙ ነገር እንዳመለጠኝ ተሰማኝ። አይዞሽ ኪዱዬ፣ ካመለጠሽ ነገር አሁን ከዚህ በኋላ የምናየው ነገር ነው የሚበልጠው። በትክክል መቅድዬ፣ እንውጣ። እንችላለን። ሊሊና እዩ ተከተሉ፣ መሄድ እንችላለን። ማን ተወዳደሪ ብሎ ነው እናታችሁ? ትንሽ እባክሽ አታጉረምርሚ። ሁሉም ነገር አንቺ ጥፋት ነው። እሺ እኔ ደግሞ ምን አባሽ ነው ዘየርዛ
ባቢ ሁሉም ወጥ እኮ ለምን እኛም አንሄድም? ከኔ ጋር የምትሄድበት ጊዜ አግኝተህ ነው እንደ አብረህ የምትሄደው? እጭ አንተ ደግሞ ምንድነው እንደዚህ የምትለው? አብርሽ በቃ እኔም ልሄድ ነው። ወዴት? ዛሬ ከአባባ ጋር የምሄድበት ቦታ አለኝ ብዬ እኮ እሺ ትንሽ ልሸኝሻል። አይ አያስፈልግም። አባባ ጋር ስለምደውልለት መንገድ ላይ ነው የማገኘው። ቢያንስ እሺ ገፋ ላድርግሽ ትንሽ። የት እንደማገኘው ስለማላውቅ ብቻዬን ብሄድ ነው የሚሻለው። እርግጠኛ ነሽ? አዎ በቃ እደውልልሃለሁ። እሺ ምንድነው የምታደርገው? እጭ አንተ ደግሞ ከሷ ውጭ ማንም አየህ ልትል ነው እንዴ? እጭ አሁንስ አበዛው። እባክህ ወደዛ ሂድ። አትለፍልፈውን፣ ተነስና እንውጣ። ከኔ ጋር ነው እንዴ መጣ? ባቢ በጣም እየተፈታተንኝ ነው። እሺ እረፍ። ወደዛ ሂድ እባክህ። ተነሳውን እንውጣ። ካመጣች ጋር ውጣ፣ እኔ አልወጣም። የምር ነው? አንተ ለዚህ ምንድን ነው የምትልሽ? ምንድነው? ምኑ እየወረወርሽ የምታስይዥ ነው? ምን ነው ባሲስ ይደብርሻል? መቼስ ቦርሳችሁ ልታስይዙኝ አይደለም አይደል? ነው እንዴ ያምሻል እንዴ አንቺ? እንዴት ነው ሁለት ቦርሳ የሚይዘው? ሁለት ቦርሳ የመያዝ ግዴታ እኮ የለብሽም። ያንቺ ይመጣል ትችያለሽ። እህቴ መቅዲ አያሳዝኑሽም እንዴ? ቆይ ለምን እንደዚህ ትጮችባቸው? አንቺ ግን ትንሽ እንኳን አይደብርሽም? ቦርሳ መያዛችሁ ከሆነ አይደብረኝም። እሺ ይሁን። እስኪ ድረስ ነው ምን ይዘላችሁ? እኔ በቃ እስክላችሁ ድረስ። ምንድነው ሙሉ ቀን አንድ ላይ ልንሆን ነው? ስሚ በአንድ ቅጣት እኮ አይደለም የተነጋገርነው። ለምን ስርዓት አይኖርሽም? እና ሙሉ ቀን ካንቺ ጋር ልጓተት ነው ማለት ነው? መጓተት ካልፈለግሽ መሄድ ትችያለሽ። ማንም አያስገድሽም። ግን ለሚመጣብሽ ነገር ሁሉ ነገር ኃላፊነት ትወስጃለሽ። መቅዲ ግን በእውነት በጣም ክፉ ነሽ። ክብር ካልወደደላችሁ ምን አባቴ ላድርግ ብለሽ ነው? ቆይ ግን ቅጣቱ ስድብንም ያካትታል እንዴ? ምን ነው መሰደብ ፈልገሽ ነው? ሞክሪኝና ሳይሻለሁ። እሺ በቃ አሁን እንንቀሳቀስ። ወዴት ነው የምንንቀሳቀሰው? እኛ ወደምንመራሽ። መታዘዝን እንጂ መጠየቅን ያካትታል እንዴ? ግን አረ በጭራሽ። ሰዎች የምትሄድ ከሆነ ተንቀሳቀስ እንግዲህ። እንሂድ በቃ። አንተ እዚህ ቆመህ ነው ስልክ የማታነሳው? ቆይ ለሚያስፈልግ ነገር ቢሆንስ የደወልኩልህ? ማንሳት ስላልፈለኩ ነው ያነሳሁት። ሲጀመር በሰዓት ለጭቅጭቅ እንጂ ለምን ነው የምትደውልልኝ? ምንድነው ችግር አለ እንዴ? የምን ችግር? ምንድነው ደመኛ ይመስል በጎን የምትይ? አየሁ እንዴ? ቀላል አየህ መስሎ ነው ሊብልህም በሰዓት አትታየኝ። አሁንስ በጣም ነው ስልችት እያላችሁኝ ያላችሁት። ምንድነው አንተ ደግሞ ቆይ አታውሩ እንዴ የምትለው? ማውራትና መነቋቆር ለዩ እንጂ ጊዲ እየተነቋቆርን ነው እንዴ? አረ ገላመጥከኝ። ስነ ስርዓት አንተ። ምንድነው እያስፈራራኸኝ ነው እንዴ? ቆይ ማን ስለሆነ ነው የሚያስፈራራኝ? እሱን ለምን ራሱን አትጠይቀው? ምንድነው የምጠይቀው? ማን ስለሆነ እንደሚያስፈራራህ ነው? ጠይቆኝ እኮ በደንብ መልስ ሰጥቼዋለሁ። እኔ እናንተን ያገናኘን ቆይ ቀጠሮ ምን ያደርጋል? አሁን እናውራ እንዴ? አንዴ እኔ ላውራ። ምንድነው የምታወራው? ይኸውልህ አንድ እንድናደርግ የምፈልገው ነገር አለ። መጀመሪያ ግን ይዛና የት እንዳለ አጣራልኝ። ወደ ስራው ሄዷል። በምን አወቅ አንተ? አሁን አብረን ነበርና። ቆይ ምንድነው ከሱ ጋር የምትሰራው? ምን አገባ? እንዴት ነው የማያገባኝ? ከጠላቴ ጋር ምን እንደምሰራ ማወቅ የለብኝም እንዴ? ሊያወራኝ መጥቶ ነበር። ስለምንድን ነው የሚያወራ? ስላንተ ነው። ሊከፍለኝና ወደሱ እንዴት ይፈልጋል። እና ደግሞ ስላንተ አንዳንድ ሚስጥሮችንም እንድነግረው ይፈልጋል። እናንተ ምን አልከው? እምቢ ነው። ደግሞ በዚህ ሰዓት አንተ ከምትከፍለኝ በላይ እሱ ሊከፍለኝ እንደማይችል እርግጠኛ ነኝ። ከኔ የተሻለ ከከፈለህ እንደምትከዳኝ እየነገርከኝ ነው። መናገር እኮ አይጠበቅብኝ። በደንብ ታውቀኛለህ። እና ለከፈለኝ ሁሉ እንደ ጋር ይነዳለው ነው የምትለው? አናትን በኩርኩም ከማነድላ አፈን ዝጋ። ለምን ስርዓት አይኖርህም? ብቻ ምን አደረኩ? ስርዓት ያዝ ካልኩ ስርዓት ያዝ። እንዴ አይነት ነገር አይቻልም። አንተ መታኝ ብላ ቀጠርክ እንዴ? ምን መታወል እንዴ? ማወቅ መሰለህ እንዴ? ብቻ ምንድን ነው የተፈጠረው? ትንሽ ተብቶ ነበር። ሰላም አልኩት። ችግር የለውም። ሰላምታ ምን እንደሆነ አሳያለሁ። አረ ድጋሚ ፈለከኝ ማለት ነው? ትሰማኛለህ? በአሁኑ ግን ለሰላምታ ብቻ አይደለም። እሺ ወንድሜ። እናንተ ግን ቆይ የተገናኘንበትን ነገር ረሳችሁት እንዴ? ስራ አይደል እንዴ? እንዴት ነው የምረሳው? እና ምን እየሆናችሁ ነው? አታስብ፣ ሰላም ነው። ይኸውላችሁ ለነገ አንድ ትልቅ ሐሳብ አለኝ። የምን ሐሳብ? በቤት እንሂድና እነግራችኋለሁ። እጭ ምንድነው አስር የቤት እንሰብሰብ የምትለው እንዴ? ለምን እዚህ አናወራም? ቆይ ምንድነው እዚህ የምናወራው? ሐሳብ አለኝ አልከው ነው። እንዴት ነው እዚህ አደባባይ ላይ የምናወራው? አልማዝ ቁፈራ ነው። ቆይ ነገሩ
ይኸውልህ ትሰማኛለህ? ያንተ ተንኮል ውስጥ እኔን እንዳከተኝ የት ድረስ እንደሚሄድ በደንብ ነግሬያለሁ። እሱን በማድረግልህ ነገር ይወሰናል። ይኸውልህ በስተት ግን እኔን የዚህ ልጅ ጉዳይ ውስጥ እንዳከተኝ እሺ? ይኸውልህ እኔ አድርግ የምልህን ዝም ብለህ ታደርጋለህ። ተግባባን አይደል? አልተግባባን። አታስብ፣ ቀስ ብሎ ይገባሃል። እንዲገባኝ የማልፈልገውን ነገር እንዳታወራልኝ። ሲጀመር በእኔ ጉዳይ ልግባ ብትልም እንድገባ አልፈቅድልህም። ጭራሽ ፈቃጁም አንተ ነህ? አዎ እኔ ነኝ። አቡ እናንተ ስርዓት ይኖራችሁ። እጭ እናንተን ለማስማማት እኔ መጮህ አለብኝ እንዴ? ቆይ ስለ ጮክ የሚሆን ነገር አለ እንዴ? አታስብ፣ ሁሉንም ነገር በእኔ ላይ ጣሉ። እኔ ዋጋውን እሰጠዋለሁ። ይኸውላችሁ ከዚህ በኋላ በእኛ አሰራር ላይ ትልቅ ህግ እንዲኖር እፈልጋለሁ። ትልቅ ስራ የሚሰራ ሰው እንኳን እኮ የኛን ያህል አልተጨቃጨቀም። ኧረ እባክህ ለአንተ አሁን የምንሰራው ነገር ተራ ስራ ነው። ተራ ስራ ነው አላልኩም፣ ግን ደግሞ እንደዚህ የሚያጨቃጨቅ ስራ አይደለም። ይኸውልህ በገንዘቤ አይደለም መጨቃጨቅ መምታትም እንደምችል አትርሳሽ። ከፍለ ለመሞት መፍጠን ግን ኖርማል ነው። ጭራሽ ዛቻም አለ። እዚህ እንቆያለን? መሄድ እንችላለን። ምንድን ነው? ቅድም ፈልገኝ ነበር አይደል? ቆይ አንተ ሆርሞን ያያ ነው እንዴ? ከምነግርህ ባሳየስ። ስራ ፈት ያምሻል እንደረገጥሽኝ እኮ እና ባሽ መስጪው ሴትዮ አይልሻይም ያይሻት ይጂ አቦ ዝም ብለሽ አትስደይ እባክሽ። ሄይ ልጆች ምንድን ነው? ዝጊ እባክሽ አንቺ። እኔ ጠፋው መቅደስ። አንቺ እኔን ነው እንደዚህ የምትናገሪኝ? ስንት አይነት አህያ አለ በእናታችሁ። ሄይ እናቱ ከዚህ በኋላ ብትጮይ እንደ ጅራፍ ነው ማስጮሽ። አቤት ሰምተሻል? አንድ ነገር እንዳትናገሪ። ቆይ መራገጥ ሳያንስ ልትኮሳተር የሚያምርሻል? ሴትዮ አውቄ ነው እንደረገጥኩሽ። አውቀሽ ካልሆነ ይቅርታ በያ ካለ ለምን ይቅርታ ምልሽ? እቺ ታማለች እንዴ? እየተንጫጫችሁ ትቆያላችሁ። ምንድነው እርግዝናሽ ረበሸሽ እንዴ? ትሰሚኛለሽ? ደግመሽ እንደዚህ እንዳትይኝ እሺ? ብልሽ ልትመሺኝ ነው? አንቺ ቆይ ለምን አፍሽን አዘጊም? ኧረ ሁላችሁም እኔ ላይ ነው የተነሳችሁት። አመልሽ እኮ ነው የሁሉም ሰው አፍ ውስጥ የሚከትሽ። የእናንተ ምን ነው እንጂ በየሰዓቱ እንዳውሪ የሚያደርጋችሁ። እስኪ አሁን እንኳን እመኝ፣ ከሁሉም ጋር እየተባለ ያለው ማን ነው? ቆይ እናንተ ናችኋ። መቅዲ በእናትሽ እንጂ እኔ ደክሞኛል። ቅጣቱ ማዘል የለውም። ለምን አላስልሽም እንዴ? ዋው ቆንጆ ሀሳብ አመጣሽ አንቺ። ያምሻል እንዴ ሴትዮ? ኧረ እኔ ስቀልድሽ ነው። እንዴ ምንድነው የምቀልደው? እንደውም እውነቴን እኮ ነው ሴትዮ። ሄሎ አሎ ይመስገን። እንዴት ነህ? የሆነ አንድ ነገር ልጠይቅህ ነበር። ሰው ላይ ክስ ለመመስረት ምንድን ነው ማድረግ ያለብኝ? አዎ ክስ መመስረት ፈልጌ ቀድሜ ልጠይቅህ ብዬ እኮ ነው። አዎ ምን የግድ ማስረጃ መያዝ አለብኝ? ማስረጃ ከሌለኝስ? ምን ማለት ነው? ማስረጃ ከሌለ እንዴት ነው መክሰስ የማልችለው? እና እኔ በእንዴት አንድ ነገር ባደረገው ግን እሱ ማስረጃ ስላለው መክሰስ ይችላል አይደል? ምንድነው የምረጋጋው? ለምን ነው ተረጋጋ የምትለኝ? እና ምንም የምታግዘኝ ነገር የለም ማለት ነው? የግድ የሚታይ ነገር መኖር አለበት? ጥሩ ችግር የለውም። ገድዬው ሬሳውን እየጎተትኩ ሳመጣው የዛኔ ማስረጃ ይሆናል ማለት ነው። ምን ታፈጫለሽ? እዚያት እንጂ ምንም ነገር የማዘዝም ሆነ የማድረግ መብቱ እንዳለኝ አትርሽ። አንቺ ስትይኝ እኔ አህያ መስልሻለሁ እንዴ? ይቺን እንዴት አርግቼ ነው ማስላት? አመልሽ አህያ አይደል እንዴ? አህያ ብትበይ ምንድነው ችግሩ? ከአንቺ ጋር ያወራ የለም ሴትዮ፣ አፍሽን ዝጊ። ኧረ አልፈልግም። ዝም ተብሎ እኮ የተገኘበት ጋር ላይ ይወጣም። ቆይ ግን እንዴት ነው እየተቀባበሉ መሳደቡ ፈልጋችሁት ነው? አይ ይብቃኝ፣ እኔ እንኳን ደክሞኛል። መቅዲ አንቺ የምትይው ነገር ካለ ግን እድል ልስጥሽ። ወይ ማሬ፣ እንደውም እድልም አልፈልግም። ከመሬት ተነስቼ ልሞልጫትም እችላለሁ። ለነገሩ ለዚህ እንኳን አንቺ አትታምኚም። በእናንተ ክርክር ምክንያት ሰዓት እየተቃጠለ ነው። እሺ የምን ሰዓት ነው? ሙሉ ቀን እንደማሽከረክርሽ አትርሽ እንጂ። ኧረ በእናትሽ መቅዲ፣ በእናትሽ ደክሞኛል። ኧረ በእናትሽ ስለርችቻ ወሬ የምትለቅሽ መሰለሽ እንዴ? ማንን ነው አውሪ አንቺ? መቼ ስለማን እንዳወራው ስለገባሽ ነው አይደል እንደዚህ እንደ እብድ የምትጮሂው?
እንደ እብድ ስጮህ እኮ ታውቂኛለሽ። እንደ እንዝርት ነው መወረውርሽ። እሺ ኧረ መቅዲ ደክሞኛል፣ እንሂድ በቃ። እንሂድ። እሺ ዳይ ተከተሉ እናንተ። እንዴ ታያቸው እባክሽ፣ እየተጓዝን ልንዞር ነው እንዴ? ለነገሩ ልክ ነሽ። ነይ እንሂድ በቃ። ቆይ ብቻ ቀን ነው የምቆጥርላችሁ፣ ጠብቁኝ። አየውን ፈርቶ ደውለውን አሉ። ልብ ካልሽ ለምን ለነሱ አትነግሪያቸውም? ስነግራቸውማ ቆመሽ የሰማሽኝ ነው እኮ። ወጓጉንማ ይዘሽዋል ወረኛ። ወይኔ አንተ ቅድም የነበርንበት ቦታ ቃጥያለሁ መሰለኝ። እጄ ላምጣው። ምንድነው አንተ በየቀኑ ሰበብ ማያጣ? ምንድነው? ቆይ አውቄ ነው እንዴ ጣልኩት? ምንድነው የሚያጋጥመው? ቅድም እንደ አሮጊት ቁጭ ብለህ ከምትጨቃጨቀኝ ይሄን አታስታውስም ነበር እንዴ? አሁንም እኮ እንደ አሮጊት ቆመን ከምንጨቃጨቅ ሂጂ ባመጣው ይሻላል። አቡ በቃ እኔም ልሂድ፣ ወደ በኋላ ጨላል ምን እንገናኛለን። ምን አለ ከኔ ጋር ጨላል ምን እንገናኝ? በዛውም ሊወረክ ይሆናል እኮ ማን ያውቃል። ቆይ አንተ ምንድነው በየመንገዱ ልትጋትተኝ ነው እንዴ? በሉ በቃ እንዳትጀምሩኝ። አሁን እንሂድ። ደርሼ ልምጣ። አንተ ደግሞ አልቆይም እኮ። አይቻልም አልኩህ እኮ። እባክህ እርዳኝ። ተው። አይቻልም አልኩህ እኮ። ለምንድን ነው በፈለኩት ሰዓት እንዳላገኘህ የምታደርገኝ? ስትጠራኝ አቤት፣ ስትልከኝ ወዴት አይደል እንዴ? ቆይ ህይወቴ ሁሉ ኧረ ሙድ መያዝ። አንተ ሙድ ስለምትይዝ ቆይ ሁሉም ሰው ሙድ የሚይዝ ነው እንዴ የሚመስልህ? ጭራሽ ሙድ እያያዝክብኝ ነው። ገንዘቤን የምከፍልህ እኮ እንድትሰራልኝ እንጂ ሙድ እንድትይዝብኝ አይደለም። አረ ወገን፣ ይሄ ገንዘብ ፈረደበት አሁንስ። ለማንኛውም እኔ ሜዲ ነው። በቃ ወደ በኋላ እንደዋወል። በቃ ገባ። ቆይ እኔም በቃ እመጣለሁ። ቆይ እባክህ ትንሽ አዝገን እንሄዳለን። እዚህ ደግሞ ምን እንሰራለን? ቤትስ በዚህ ሰዓት ሄደን ምን እንሰራለን? ሲጀመር ከግቢ በዚህ ሰዓት ባንወጣ ጥሩ ነበር። ግቢ ደግሞ ምን እንሰራለን? አርፈህ ትማር ነበረ። እስከ ዛሬ የተማርኩት የት ሄዶብኝ ነው ደግሞ ድጋሚ የምደግመው? አቤት ሲያዩ እኮ ደህና ሰው ነው ትመስለው። ምን ነው አይደለሁም እንዴ? ኧረ ነህ፣ በጣም ነህ። እንደዛ ብለህ ብተርፍ ይሻላል። እናንተ ጭራሽ ፊት ለፊታችን መተህ ትቆማለህ እንዴ? ምን ነው መቆም አይቻልም እንዴ? ሌላ ግርግር ሳይፈጠር ከዚህ ሂድ። እኔ ምንም አይነት ችግር አልፈልግም። እንደ ማስፈራሪያ አይቼው ልደንግጥ ወይስ ቀልድ ነው ብዬ ልሳቅ? ኧረ እባክህ፣ የትኛው ጓደኝነታችን ነው የሚያቃልደን? እሱ እኮ ነው እኔንም ጥያቄ ሆነብኝ። ባቢ፣ ከዚህ ብንሄድ ይሻላል። እዚህ ትንሽ ከቆየን ጥሩ ነገር አይፈጠርም። ምን ልትሆን ነው? ባሌ ልትመታኝ ነው ወይስ እንደለመድኩ አፈነ ቤት ልትወስደኝ ነው? ስታስበው በዚህ ሰዓት እንደዚህ የመጃጃል ሞራሉ ያለኝ ይመስላል? አቅሙ ነው ወይስ ሞራሉ ነው የሌለ? አቅሜንማ በደንብ አድርገህ ታውቀዋለህ። አብርሽ፣ በቃ ከዚህ እንሂድ። ከዚህ በላይ ከቆየን በጣም ላስደብረው ይችላሉ። እናንተ ደግሞ ደርሶ ወንድ የምትሆኑት ነገር አለ። እኔ የምልህ ወንድነት እንደ አህያ መራገጥ መስሎ ነው እንዴ ነገር እንደዚህ እያሸተትክ የምትሄደው? ውይ እንደዛ እንኳን አይደለም ወንድሜ፣ በእውነት እኔ ወንድም አይደለሁ። ወንድምህን ሂድና እዛ ፈልግ። ቆይ ባቢ ግን ለምን አንሄድም? እኔን ትቶ መሄድ ከበዳቸው አይደል? የት ተረገምክ? ይዙ ምን ነው ሳደርስ ነው እንደምታሹ? አንተ ወደ ስራ ሄድክም እንዴ? ቆይ ቤት ሰዓት እንዴት ሲመጣ? መሄድማ ሄጄ ነበር። የሚያስቆይ ስራ አልነበረኝም እና ፈራርም የመጣው። እና ለምን አልደወልክልኝም ታዲያ? ለምን ነው የምደውልልሽ? እንድትመጪ? አዎ ብቻህን ቤት ከምትቀመጥ ያው ሚስትን አቅፋት ብትቀመጥ አይሻልም? ሚስቴ ተማሪ ሆነችብኝ እንጂ አቅፌያት ብቀመጥ እኮ ደስታዬ ነበር። እንደዛ ከሆነማ አቅፋት ይኸው አሁን መታለች። ነይልኝ እስኪ። ይዙ ግን ደህና ነህ? ፊት ምንም ደስ አይልም። ኧረ ገረጣብኝ ብለሽ ምን ሌላ ሰው ልታይ ነው እንዴ? ለካ አልነገርኩም። ወይኔ ባሌ። ምንድን ነው ያየሽው? ገና ያልገረጣ ሰው ነው ብታይ፣ አበባ ነው የሚመስለው። ገና እያበባ ያለ። ሄጄ አናቱን ስለልሽ? ኧረ እስኪ ጫፉን ንከው። አሁን ባለውበት ስሜት መሞት የፈለገ ብቻ ነው ሚስቴ አጠገብ የሚደርሰው። ቆይ ምንድን ነው ሁሉ?
ሁሉ ሞራል? ዛሬ አንድ ሰው ነገር ፈለገኝና ልመታው ስል ምን እንዳለኝ ታውቂያለሽ? ልመታው ስል? እሺ ምን አለ? እንቁላል ነጋዴና ቤተሰብ ያለው ሰው ገበያ ውስጥ አይጣላም። እንቁላል ነጋዴ? አዎ፣ እንቁላል ነጋዴው በንዴት ተነሳስቶ ገበያ ውስጥ ቢጣላ እንቁላሉ ይሰባበራል። ቤተሰብ ያለው ሰው ቢጣላ ቤተሰቦቹ ይጎዱበታል። ያኔ ባል ቆይ ከማን ጋር ተጣልተህ ነው? አንቺ አታውቂውም፣ ስራ ቦታ ነው። ቆይ እሱ ቤተሰብ የለውም እንዴ? ቢኖረውም እንደኔው ሽባው ነው የሚሆነው። ብቸኛ ሰው እኮ ምንም የሚፈራው ነገር የለም፣ ምንም የሚያጣው ነገር ስለሌለ። ይዙ በዚህ ልክ ለእኛ ለልጃችን ምን አይነት ዋጋ እንደምትከፍልና ኃላፊነት የሚሰማ ሰው በመሆን ምን አይነት እድለኝነት እንደሚሰማኝ። ግዴታዬ እኮ ነው። አክብረሽ አባት አድርገሽኝ እንዴት ነው ኃላፊነት የማይሰማኝ? እንደኔ ግን እድለኛ ስታለች? በጭራሽ የለችም። እኔን የመሰለ ባል እኮ ነው ያፈሽው። አይ እንግዲህ መንጠባረር ጀመርክ ደግሞ። አንቺ ነሽ ልብ ልብ እየሰጠሽ። መቅዲ ማሬ፣ ይሄ ማሬ ወረርሽኝ እናንተ ጋርም ደረሰ እንዴ? እድሜ ላንቺ። ማሬ ስኳሬ መባባል ከጀመረን ቆየን እኮ። ሬት የምትሉ ሰዎች ማሬ ምናምን ስትባባሉ ትንሽ አታፍሩ? ማሬ የምትያቸውን ሰዎች ግን ቀምሰሽ አይተሻቸዋል እንዴ? በትክክል። እኔንም እኮ ግን አንዳንዴ ትይኝ ነበር። ረስተሽው ነው? ማ እኔ አንተን? አዎ እኔ ስትናገር ወደ ኋላ ማለት አልፈጠረብህም አይደል? ከማን ተምሬ ነው ወደ ኋላ የምለው? ከኔ ነዋ። ቁጥብነት ከኔ ተማርሽ። ማሬን ከተማርኩ አይበቃ? የሚጠቅምህን አንተ ታውቃለህ። ምንድን ነው? አንቺን ፍለጋ እኮ ነው ስዞሬ ነበር። እኔ? አዎ አንቺ። ለምን እንደምፈልገኝ? እንድናወራ ነው። ምን አባ ነው ከኔ ጋር የምታወራው? እንድንደራደር እፈልጋለሁ። ምን አባ ነው ከኔ ጋር የምትደራደረው? መቅዲ፣ ወደ መጀመሪያሽ እንድትመለሽ እፈልጋለሁ። አረ ትፈልጋለህ? አዎ። ለዛም ይሁን ደግሞ ብዙ መደራደሪያ ይዤልሻለሁ። በያዝክልኝ መደራደሪያ ታነቅበት። እሺ አሁን ከፍት ይጥፋልኝ ወደዛ። ቆይ እንጂ ምንድነው ንጥር የምትይው? እያወራሁሽ አይደል እንዴ? አንተ ዛሬ ነገር እየፈለግከኝ ነው እንዴ? እስኪ ከተፈጠርሽ አንድ ቀን እንኳን ረጋ ለማለት ሞክሪ። ምንድነው በቃ ሁሌ ንጥር? መረጋጋት እንዳለብኝ አንተ አትነግረኝም? እሺ መናገር ካለብኝ ሁሌ እስኪገባሽ በደንብ አድርጌ እነግርሻለሁ። እንግዲያውስ ሞክረኝና ነፍስን አውጥቼ ስጥልልህ፣ የዛኔ ዋጋህን ታገኛለህ። ኧረ እባክሽ። ካላመንከኝ ላሳየህ። እገላለሁ ብሎ እኮ መሞትም አለ። በእኔ ታሪክ ግን አልነበረም፣ የለም፣ አይኖርምም። ትንሽ እየሆንሽ እንጂ ልብሽ እኮ ያንበሳ መስሎ ነው። ልቤ ያንበሳ ሳይሆን የሴት ልጅ ነው። ተግባባን? እሺ ሴት ልጅ። አሁን ምንድነው የምትይ? አሁን የምልህ እድልን ቶሎ ተጠቀምና ከፍት ይጥፋልኝ። ባይሆን አንቺ እድልሽን ተጠቀሚበት። በትርፍ አብረን እንድንሰራ እየጠየቅኩሽ ነው። አንተ አብርሽ፣ ምንድነው የምትሆነው ደግሞ አንተ? ባቢ፣ ይሄ እኮ ትልቅ ንቀት ነው፣ በጣም ትልቅ ንቀት። እንደዚህ እንደቀለደብን የሚቀር ይመስላል እንዴ? እኔማ እሱ ልጅ ዋጋ ሳላስከፍለው አርፌ አልቀመጥም። እሱ መች ይቀርለታል? ቆይ እሱ ግን እንደዚህ እንደቀለደብን የሚኖር ነው እንዴ የሚመስለው? ነገርኩ እኮ ባቢ፣ እኔ እሱን ዋጋ ካላስከፈልኩ አብርሃም አይደለሁም። ተረጋጋ እባክህ። እሱን ዋጋ ሳታስከፍለው አንተ ደርቀህ እንዳትቀር። እሱን አንድ ነገር ሳላደርግማ እኔ ምንም አልሆንም። እንደዛ ከሆነ ተረጋግተን እንሂዳ። ቆይ ግን እና ቤሌት ነው ያሉት? ለምን ነው እስካሁን ያልመጡት? ምን አውቃለሁ ለምን እንዳልመጡ። አልደወልክላቸውም እንዴ? አልደወልኩላቸውም እባክህ። እኔም አርፍጄ ነበር ከእንቅልፌ የነቃሁት። ቆይ ለምን እነሱን አናገኛቸው? ቆይ ለምን ነው የምናገኛቸው? ቡቻን ከዚህ አካባቢ ለማጥፋት ምንም ማድረግ የለብንም ነው የምትለው? በማውራት ማጥፋት ብንችል ኖሮ አሁን ሳይሆን ያኔ ነበር እሺ የምናጠፋው። እሺ በቃ ዝም እንበለው እና ምን አማራጭ አለን? በጣም ብዙ አማራጭ ነው የሚኖረን። ምን አማራጭ አለን ይላል እንዴ? ቆይ ግን እንዴት ብዙ ሆነን አንድ ቡቻ ማጥፋት ያቅተናል? አንድ ሀሳብ መጣልኝ። ምን አይነት ሀሳብ? በቃ በዚህ ልክ ነው ማሰብ ያቃተ ማለት ነው። ቆይ ለምን ዙሪያሽን አትመለከችም? ዙሪያዬን ስመለከተው እንደናንተ አይነት ቀሽም ሰዎች ብቻ ነው የሞሉት። እኛ ቀሽሞቹን እኮ በደንብ ብትሄድ ልንጠቅምሽ እንችላለን። በምንድን ነው የምትጠቅሙኝ? በምትፈልጊ ሁሉ ነው። አንተ እኮ ለምንም ማትሆን ሰው ነህ። ብትሞት ነው የሚሻለው። መሞቱን ጠልቼው መሰለሽ? እምቢ ብሎኝ እኮ ነው። ምንድን ነው እምቢ አለ? ሞት ነዋ። ቡቻ የሚባለውን ሰውዬ ላይ አልፈልግም አለ። ታዲያ ለምን ያልተባበረ? በምንድን ነው የምትተባበሪ? ከሞት ጋር ውስጥ ጂላ አጣብቀህ እንዴ? እንዴ ማድረግ አቅሙ እንኳን ያለሽ አይመስለኝም። ውይ አለኝ። ፍቃደኛ ከሆንክ በደንብ ነው ያለኝ። አቅሙ ካለሽ የኔ ፈቃደኝነት ምን ያደርግልሻል? ቢያንስ ካለ ፍቃደ ገድዬ ጦስ ከምትሆንብኝ በፍቃደ ብገልህ ይሻላል። በነገራችን ላይ እኔ ብዙ ያልጨረስኩት ሀሳብ ስላለ ቆያለሁ። ኧረ እባክህ። አዎ ብኖር ደግሞ ለአንቺ ጠቅምሻለሁ። ምን አባ ነው የምጠቅመኝ?
ብዙ ነገር ነው ብሽቅ ይሄ ነገር ግን እንዴት ነው? ገና ከሆኑ መንጠር ጀመረችል እንዴ? ገና ከሆኑ መንጠር ጀመረ እንዴ? አባቷን ናፍቆታል መሰለኝ በጣም እያስቸገረችኝ ነው። እኔም በጣም ናፍቃኛለች። ምን አለ ቶሎ ብትመጣልኝና ቤት የምታሞቅልኝ። ትንሽ ጊዜ ያለ የቀረው ያው ትመጣላለች አታስብ። ለሰላም ያርግልኝ። ግን ለምን እንዲህ እንደጓጓው ግን ሊገባኝ አልቻለም። እንዴት አትጓጓ? የመጀመሪያ ልጅ አለች እንዴ? በፍቅር የመጀመሪያ አንቺ፣ በልጅ ደግሞ እሷ። አይገርም? ለኔስ የመጀመሪያም የመጨረሻዬም አንተ አይደለ? እወድሻለሁ እናት። ለእናንተ ምንም እሆናለሁ። እኔም በጣም እወዳለሁ። እሺ እኔ በህይወት እያለሁ እናንተ ምንም አትሆኑም። እሺ ለእናንተ መሞት ካለብኝ እኔ እሞታለሁ። ይዙ አንተ ስትኖር እኮ ነው እኛ የምንኖረው። ቆይ ለምንድን እንደዚህ የምትለው? አታስቢ እናት፣ እኔ ምንም አልሆንም። እሺ እሺ ስለዚህ ምን ማድረግ እንዳለብን ተነጋግረን ጨርሰናል አይደል? ይመስለኛል። እንግዲህ ነገ አድካሚ ቀን ነው። በጧት እንገናኝ። ቆይ ግን እናንተ ምንም ሀሳብ አትሰጡበትም እንዴ? የምን ሀሳብ ነው የምንሰጠው? በተነጋገርነው ላይ ነው። ይኸውልህ ትሰማኛለህ? እኔ ከአንተ ሰራተኛ አይደለሁም። ምርር ያለ ትእዛዝ የምትሰጠኝ። ቆይ እንረዳዳለን አይደል እንዴ ተባባል እንዴ? እና ብንባባልስ? እናማ የምፈልገው ነገር ታደርግልኛለህ፣ የምትፈልገው ነገር ደግሞ አደርግልሃለሁ። አንተ እያልከኝ ያለው ግን ታውቃለህ? ስለታወቀ ይመስሎኝ ጠርቼ ማወራችሁ። አቡ እንደዚህ አይነት ሞራሉ ከወደቀ ሰው ጋር ምንም አይነት ነገር ማድረግ አያስፈልግም። እንደዛ ከሆነ ትተምሄድ ነው። አንተ አፍን ብትዘጋ ይሻላል። እሺ አንድ ነገር ላስታውስህ፣ እኔም ወንድ ነኝ። እሺ ወንዱ ማን እንደሆነ አሁን ይለይልን የለ? ጥሩ ይለይልና። ለምን ስርዓት አይኖራችሁም ግን? ምን አደረግኩኝ? ምንድነው በየሄዳችሁበት የምትባሉት? መች ተባላን ደግሞ? ቆይ ከዚህ በላይ ምን መሆን ፈለጋችሁ? በእናትህ የማይመስል ነገር አታውራ። እኔ ነኝ ከዚህ በረሮ ጋር የምጣለው? ወሬውን ተለምን ወደ ተግባሩ አትገባ። የምን ተግባር? ወደ አለም መባላቱ ነው። ለማንኛውም በቃ መሄዴ ነው። ጠዋት እንደዋወል። ጌዲ አደራ እንዳታረፍድ። እሺ ደውልልኝ ስትዘጋጅ። እሺ አንተ ደግሞ የመልስ ምትኝ ጠብቀሽ። ያውን በጉጉት ነው። ጥሩ። አንተ ግን ምን አስበህ ነው ልጁ እንደዚህ የምታስጨንቀው? ምንድነው ከዚህ ልጅ ጋር እንደሚያያይዝ? ሌላ ችግር አለብህ እንዴ? ትንሽ ስለተበተች ላስታክሳት ብዬ እኮ። የተብት አንተ ምን ቤት ልትቆጣጠር ነው እንዴ? ይሄ በረሮ እኔ ላይ ሲተብት ዝም ብዬ ማየት አለብኝ እንዴ? ይኸውልህ ቡቻ፣ ከምንም ነገር በፊት ስራ ይቀድማል። ሌላው ነገር ሌላ ጊዜ ይደርሳል። አታስብ፣ ጎን ለጎን ነው ማስኬድ። ቆይ አንተ ምን አለ ብትው? ምን ይላል ይሄ? ቆይ አንተ ምንም ሳታረጋግጥ ነው እንደዚህ ነው ያለ ያልከኝ? ኧረ እባክህ በደንብ አብጠርጥሬ ነው እንጂ አጣራሁት። እና የት አለ? ምን ነው ትቸኩላለህ? ለምን ደግሞ አልቸኩልም? ስማ ለጽድቅ የመጣው መሰለህ እንዴ? ኧረ እባክህ ቀልደኛ። እሱ እኛ እንደዛ ሲነርተን እንዲህ ብሏል። እሺ በቃ አሁን ስንጨቃጨቅ እንዳያመልጠን። ግን ቆይ ለምን አንሄድም? የት ነው ደግሞ የምንሄደው? እሱ ወዳለበት ነው። ኧረ ሰውዬ እስኪ ተረጋጋ በእናትህ። ምን አይነት ጣጣ ውስጥ ነው የገባሁት? አሁን ተንቀሳቀስ ሰውዬ። ኧረ አብሽ ልጅ ዝም ብሎ የሚወድቅ ነገር አይደለም። ያለ ኃይላችንን እንጠቀም። እሺ አታስብ። እሱን ተው እንሂድ። ወይኔ እናቴ ወይኔ! ኧረ ተረፈኝ እኮ። አንተ ምን አይነት ሰው ነው? ልቤን እኮ አፈነዳው። እስማ ዝም በል እባክህ። አንተ ነገሩን ያዘው እያልኩህ ዝም ብለህ ያስመታህ። እባክህ አንተ ነው እንደሚይዝ ሰው እንጠጥ ብለህ ያስመታኸኝ። ዝም በል እባክህ። ተነሳና እንሂድ።